እባክህን ላስቆም አልቻልኩም። የት ነው ያለው? ይውጣ አጽኑ። ቅድሚያ ማድረግ ያለብኝን ነገር አድርጌያለሁ። ቀጣዩን ነገር እያሱ በጣም ነው የምትወዳት ማለት ነው። እኔ ላይ ላረከው ለእያንዳንዱ ነገር ጽናት እንደበቀላት ነው የምታደርገኝ። እያንዳንዷን ነገር ለጽናት በቀላለሁ። እባክህን ልቀቀኝ፣ እባክህን ልቀቀኝ። ከዚህ በላይ አታሰቃየኝ። ተይ እንጂ ገና መጀመርኩኝ። ጥያቄ አለኝ። እሺ ቆይ ከኔ ምንድን ነው የምትፈልገው? እሺ ጥሩ ጥያቄ። እባክህን ልቀቀኝ። በዚህ ሁኔታ ሰዎች በሚል አንተ ነው የምትጎዳው። ልቀቀኝና የምፈልገውን ነገር ንገረኝ። እኔ ማንንም አልፈራም። እያረኩ ያለሁት ነገር ደግሞ ትክክለኛ ነገር ነው። ከኔ ምንድን ነው የምትፈልገው? እባክህን ንገረኝ። ተረጋጊ እንጂ ምንድን ነው የሚያስቸኩልሽ? እሺ አሁን በደንብ አዳምጪ። ጽናት ማለት ህይወቴ ናት። እሷ ስትነካ እኔ እንደተነካው ነው የምቆጥረው። እሷ ላይ የጀመራችሁትን ድራማ አቆሙ። ባቢ እኮ ጽናትን በጣም ነው የሚወዳት አይደል? እውነቴን ነው። ቆይ ጽናት ምንም አታውቅም የዋህ ናት ብላችሁ ነው? ከዚህ በኋላ ቃቃ ስትጫወቱባት ቆሚያ ላይ አሁን ማድረግ ያለብሽን ነገር እነግርሻለሁ። ከዛ በኋላ ዛሬ ነገ ሳትይ ታድርጊዋለሽ። እሺ ምንድን ነው ንገረኝ እባክህን። እኔ አንድ የምፈልገው ዶክመንት አለ። እርግጠኛ ነኝ ባቢ ጋር ነው ያለው እና እሱን ታመጭልኛለሽ። ከዛ በኋላ ከዛ ቤትና ከጽናት ህይወት ውልቅ ብለሽ ትወጫለሽ። ይቅርታ ባቢ በዚህ ጉዳይ እንኳን አያስጠጋኝም። ባቢ ጎበዝ ነው፣ ተጠቀመብሻል። ለማንኛውም ያን ዶክመንት ከየትም ብለሽ አምጪው። እሺ አይ ካልሽ ግን ያለምንም ርኅራኄ እገልሻለሁ። ደግሞ አደርገዋለሁ። እሺ እያሱ እባክህን ፍጠን እባክህን። ይሄ ሰውዬ ሄዶ የሆነ ነገር ሳያደርግ ልትደርስልኝ ይገባል። አሁን በምንም አይነት ሁኔታ ማስቆም አይመስለኝም። ለመሄድ ወስኗል። በጭራሽ ዛሬ ሊሳካለት አይገባም። ዛሬ ተሳካለት ማለት ሁሉም ነገር ተበላሸ ማለት ነው። ሀሳቡን ቀይሮ ሆነ ሀሳቡን ቀይሮ እንኳን ሀሳቡን ሊቀይር እሱ ይችላል። ረፈደብኝ። በቃ ልሂድ። ልትሄድ ነው? ይሻላል። አዎ ልሂድ። ሂድ በቃ። ለስራ አይደል የምትሄደው? በዛ ላይ እኮ ለኛ ነው አይደል እንደምትለፋው። ሂድ። እሱን አይደለም ልሽ። ይገባኛል ባብዬ። በቃ መልካም ስራ ይሆንልህ። ሂድ። እሺ ብዙ አልቆይም። እማመሽ ከሆነ ግን ደውዬ አሳውቅሻለሁ። አንቺም ደግሞ ደውይልኝ። እሺ ራስን ጠብቅ። እሺ ቻው። እሺ ቻው። እባክህን እያሱ አንሳው፣ እባክህን አንሳው። እያሱ ወጥቷል በቃ። አዎ አሁን ወጣ። እባክህን በጭራሽ መሄድ የለበትም። የሆነ ነገር አድርገህ አስቆም እባክህን እያሱ። እሺ እደውልልሃለሁ። እሺ ስልክ እንጠብቃለሁ። በቃ እሺ ቻው። እሺ ቻው። ምን ነው ደህና ነሽ?
አይ ደህና ነኝ። አይ ፊትሽ ላይ የመረበሽ ስሜት ስላየው ለዛ ነው የጠየኩሽ። ምንም አልተረበሽኩ ይመስለኛል ባቢ ስራ እንዲገባ አልፈለግሽ ነበር አይደለ ጽኑ? አረ በጭራሽ። ቆይ አንቺ ግን ለምን እንደዛ አልሽ? አይ እንዲሁ ዝም ብዬ ነው። ዝም ብለሽማ በጭራሽ ሊሆን አይችልም። ለመጠየቅ ያክል ነው ጽኑዬ። እሺ እሺ። የዞሮብሽ ነሽ ስትጀምር። ጭራሽ ጎሜን አተረፈስክ? ወይኔ እያሱ በራይድም ቢሆን ይችላል። ወይኔ ባቢ ወይ ጽኑ፣ በጭራሽ የትም አይሄድም አልኩሽ እኮ። በቃ አትጨነቂ፣ እኔ ሁሉን ነገር ጠብቀዋለሁ። እሺ ጽኑ፣ ደውልልሻለሁ። ቻው። እሺ
ያቺ ሮማን ተብዬ ራሱ ወይኔ ማኪ ማን በቀል ልጅ ነሽ። ሁሉንም አለቃቸው አንድ ባንድ ነው እጃቸውን ሰጣቸው። ከለዛሽ ላይ ሄዳ ይኸውላችሁ አርፈሽ ካልተቀመጥሽ አሁንም ይቀጥላል። እሺ ሴረኞች። ወንድሜ እባክህ በቃ ተረዳኝ በእናትህ። እኔ እኮ ተለውጫለሁ። አንተ እንደምታስበው እኮ አይደለም። እሺ ላስረዳ። አንቺ ዝም በይ ብሌን። ልትለወጪ እንደማትችይ እኮ ድሮም ገምቼ ነበር። ብሌን ንገሪው፣ እኔ ሰላማዊ ሰው ነኝ። ሰላማዊ ሰው? አንቺ ነሽ ሰላማዊ ሰው? ቆይ በእናትህ አንድ ቀን ተረጋጋ። ቆይ ልቀቃት በእናትህ። ብሌን አንቺ ደግሞ ቀናሽ ጠብቂ። ተራሽን ጠብቂ። አንቺ ደግሞ አማሪ ያላቂኝ እንደ ምንድን ነው? ልቀቃት ወንድሜ በእናትህ ልቀቃት። አንቺ ዝም ታደርጋለሽ? ምን እያደረጋችሁ ነው? አንቺ ምን እያደረግሽ ነው ከእሷ ጋር? ኧረ በእናትሽ እማዬ እስኪ ልጁ እኮ እንደብድ እያደረገው ነው። እስኪ እንዴት እንደመታነ ደግ አደረገ። አንቺ ሴትዮ ምንድን ነው ችግርሽ? አትቀየርም እንዴ? አንቺ ደግሞ ምንድን ነው ከኛ ህይወት የምትፈልጊው ንገሪኝ እስኪ። ኧረ እባካችሁን እኔ ምንም ችግር የለብኝም። አይደለ? ምንም ችግር የለብሽም። እንደ ልክሽ እንደማሳይሽ አሳይሻለሁ ዛሬ። ይኸውልሽ ጽኑ አንድ ነገር ትሆንና ዘልዝዬ ነው የምጥልሽ። ይኸውልሽ በጽኑ ጉዳይ አንድ ነገር አልፈራም። አስፈላጊ ከሆነ ጠላቶቿን ሁሉ ተበቅዬላት እስር ቤት ነው የምገባው። ብገባ እንኳን ምንም አይመስለኝም። የኔ ልጅ አሁን አንተ ምንም ሳትነካካ ወደ ቤት ሂድ። እነዚህ ሁለቱን እንደንዝርት አሹሬ ሁለቱንም ነው አንገታቸውን የምቀነጥሰው። ሂድ አንተ። የሚገባቸውን ያገኙት እማዬ። እነዚህ ማለት እኮ የሰውን ህይወት ለመበጥበጥ ቀን ከሌት ተረፍተ የማያደርጉት ትጓን ናቸው። የኔ ልጅ እባክህ እማይሆን ጦስ ታስገባሃለች። ዋናው ጥፋት ያለው እኛ ልጅ ላይ ነው። እባክህን ና እንሂድ። እኔ በቃታለሁ ለዚች። አንተ እንዳትነካካ እባክህ ልጄ። አዎ እያሱ እባክህን ምንም እንደምታስበው አይደለም። ድፍረቷ ጭራሽ አፍሽን ሞልተሽ ታወሪያለሽ። እማዬ ተረጋጉ። አሁን እሷን ይዘሽልኝ እንጂ ከሷ ጋር የማወራው ነገር አለ። አንተ ደግሞ ይሄ ማን ነው? ኧረ እኔ ላገላግላቸው ነው የመጣሁት። ልታገላግል ነው አንቺ? እማዬ ወንድሜ በሁል ጊዜ እኔን የምታስብበት መንገድ ያስፈልጋል። እስከ መቼ ነው? አንቺ በቃ ከዚህ እማዬ ዝሻት ሂጂ። ይገርማል። ገንዘብ ስታሳደድ አቅም አነሳ አይደል? ሄሎ እኔም የምፈልገው ይሄን አይደል? ቆይ ለምንድን ነው እያሱ ስልክ እያነሳልኝ ያልሆነው? ደግሞ ምን ተፈጥሮ ይሆን? ብቻ ነገሮች ተበለሻሽቶ እንዳይሆን አሁን ደውልልሻለሁ። ምን ያስቆይ ነገር ተገኘ?
ሄሎ ምንድነው ስልክ አታነሳም? በጣም አስጨነቀኝ እኮ። እርግጠኛ ነህ ተስተካከለ? ኧረ አምናለሁ እያሱ፣ የእውነት በጣም ነው የማመሰግነው። እሺ እደውልልሃለሁ። አንተም ባለህበት እንደዛው። ቻው። ተመስገን። የዛሬን በዚህ ካስቆም ነው የነገን ደግሞ እግዚአብሔር ያውቃል። የሆነ መላ እናጣለት። ለትንሽ ጊዜ ብቻ ነው። ሁለቱንም በቅርቡ ከዚህ ቤት አሽቀንጥሬ ጥላቸዋለሁ። ብሌን ብሌን ምንድነው? እማዬ ምን ሆነሽ የምትማችው? አንቺን እኮ ነው የማወራሽ። እማዬ እንግዲህ ከተረዳሽ ምንም ነገር ማውራት አልፈልግም። በቃ እኔ በይሳት ምንም አይነት ነገር ማለትም አልፈልግም አልችልምም። ደግሞ ባወራና ብልም እናንተ ምንም እኔን አታምኑኝም። ለዚህ ያበቃሽ እኮ ታዲያ ስራሽ ነው ብሌን። አውቃለሁ። ማውቀውን ነገር ልትደግሚልኝ ነው? አንቺ እንዴት ነው የምትመለሽልኝ? ጫማ የተለካከለ አልመሰለሽ? እባክሽ እማዬ ለትንሽ ጊዜ ልተይኝ ትችያለሽ? መቼም ቢሆን ልተውሽ አልችልም። በዚህ ከቀጠልሽ ደግሞ ወንድምሽ ይገልሻል። አይደል? አንቺም ደግሞ አፍሽን ሞልተሽ እንደዚህ ማለት ጀመርሽ። ለአንዲት ተራ ሴት ብሎ ነው እንዴ እኔን የሚገለኝ? አይ እንግዲህ ጽናት ለጊያሱ ተራ ሴት እንዳልሆነች በደንብ ታውቂያለሽ። ለዛ ነዋ ታዲያ ሁለታችሁም ዋጋ እየከፈላችሁላት ያላችሁት። ምን አይተሽ ገና በደንብ ነው ዋጋ መከፍልላት። ይሄውልሽ ብሌን ወደኛ ሀሳብ መምጣት እንኳን ባቺ የኛን ሀሳብ አታጨናቅፊሽ። ይሄን ብቻ ነው ካንቺ የምንፈልገው። እሱን ደግሞ ትንሽ ከታገሳችሁኝ በቅርቡ አድርጌ ማሳያችሁ ይሆናል። እማዬ አትቸኩሉ። በቅርቡ ማለት ነው እማዬ፣ በቃ በቅርቡ። ከጀርባ ግን ሌላ ነገር ያለን የሚመስለኝ። እንዴት ማለት? ገብቶሻል? ተግባብተናል ብሌን። እንግዲህ ተረተሽኝ ከሆነ በጣም ጥሩ ነው። የተረዳሁትን ተረድቻለሁ። ጥሩ ሄሎ፣ በጣም ይቅርታ፣ ትንሽ ችግር አጋጥሞኝ። ምን? ቆይ ላስረዳችሁ። ሄሎ፣ ወይኔ እያሱ፣ ይሄ በፍጹም አይሆንም። ወይኔ፣ ኧረ እባካችሁ ስልኩን አንሱት። ወይኔ እያሱ፣ እሰራልሃለሁ።
ጽኑ ወይ ሰንዬ፣ ይገርማል ጽኑ። ስሜቶችሽ ቶሎ ቶሎ ነው የሚቀያየሩት። እንዴት አልሽ? ቅድም ከፍቶሽ ነበር፣ አሁን ደግሞ በጣም ደስተኛ ሆነሻል ብዬ ነው። አይገርምሽም ሰንዬ? ስሜቴ ሲቀየር እኮ እኔ ራሴ አይገባኝም። በዚህ ልክ ያስታውቅብኛል እንዴ? እንዴ በጣም ነው እንጂ የሚያስታውቀው። ይገርምሻል፣ እኔ ምንም አይታወቀኝ። ለነገሩ ያው እርጉዝም ስለሆንሽ ለዛ ይሆናል። ምናልባት እንደዛ ይሆናል። እኔማ ከሩቅ ሳይሽ ፈገግታሽ ጠራኝ። ምናልባት እኔን የሚቀላቀል ነገር ከሆነ ብዬ ነው የመጣሁት። ወይ ሰንዬ፣ እኔ ምን ፈገግ እንደሚያስብለኝ ራሱ በስርዓቱ ማቅሰው አይደለሁም አይደል? አይ ጥሩ። መጣ ልጄ። ቆየ እኮ እማዬ እንዲሁ ጀነሩ። እሺ ያ አጉል ፍቅራችሁ ላይ ውሃ ካልደፈን ብሌን አይደለም። በአንድ ነጠላ እናስቀድስ ብላችኋል። ችግር የለውም። ቤት እንደምለያያችሁ አውቃለሁ። ቆይ እስኪ ምንድን ነው የተፈጠረው? ያሱ እማዬ በጣም መፍጠን አለብን። ካልፈጠን ለጽናት ልንደርስላት አንችልም። የኔ ልጅ እሱማ ቅድም ስልክ ስታወራ ችግር እንደተፈጠረ ገብቶኛል። ምንድን ነው የተፈጠረው? እማዬ ሰው ግን እንዴት በዚህ ልክ ይሰራል? ለዛውም ደግሞ በራሱ ያለውን ነገር ላይ። አይ የኔ ልጅ ገንዘብ እኮ ድፍን ነው የሚያደርገው። ለዚህ ደግሞ እኔ ምስክር ነኝ። ሌላ ቦታ መሄድ አይጠበቅብህም። እስኪ ምን እንደተፈጠረ ንገረኝ። ይሄ ባቢ የሚሉት ሰውዬ ምን የማያደርገው ነገር አለ? ምን አደረገ ደግሞ? የጽናትን ቡና የሚያመርተው መሬት ሊሸጠው ነበር። ምን? አዎ እማዬ፣ እኔ እንደዚህ አይነት ድፍረት አይቼም ሰምቼም አላውቅም። ምን አይነት ነገር ነው የምትነግረኝ? ጭራሽ ለልጅ ልጅ የምታዋርሰውን ንብረት ሊሸጠው? የአባቷን ድካም። ይሄማ በቃ ገንዘብ ልቡን አውሮታል። በጣም እንጂ እማዬ። እሺ ታዲያ ምን አደረጋችሁ? እንግዲህ ለዛሬ ከሰዎች ጋር እንዳይገናኝ አድርጌያለሁ። እንዴት አድርገህ? አይ እሱ እንኳን ያን ያህል ከባድ አልነበረም። እሺ ዛሬስ አንተ አስቀረው፣ ነገስ? ይልቅ እሱ ነው ትንሽ ከባድ የሚሆነው። አዎ ምክንያቱም በጭራሽ የሰው ያርፎ የሚቀመጥ ሰው አይደለም። እሱማ ልክ ነሽ እማዬ፣ አርፎ የሚቀመጥ አይነት ሰው አይደለም። ይኸው ልጠብቀኝ ያሱ፣ ነገ ደግሞ በልጄ በኩል ብዙ ነገር ይገባኛል እንደሚል። እሱማ ግልጽ ነው እማዬ። ትንሽ ራሴን አሞኝ። እንዴት ምንም አልሆንኩም ትለኛለህ ባቢ? እያየሁህ አጋጣሚ ከቤት ስወጣ የመኪኔ ጎማ ተንፍሶ ነበረ። ራይት ጠርቼ ወደ ቢሮ ለመሄድ ነበር ሀሳቤ። ግን በመሃል ምን እንደተፈጠረ ግራ ገባኝ። ምንም አውቀው ነገር የለም። ምን ማለት ነው ደግሞ? ምን እንደተፈጠረ አላውቅም ማለት? እኔ እንጃ። የሆነ ነገር ሲመታኝ ነው ድንገት የማስታውሰው። ምን እንደተፈጠረ እራሱ አላውቅም።
ወይ እንኳን ደህና ሆንክልኝ። ለማንኛውም ከዚህ በኋላ ግን እኔ የምልህን ነገር መስማት አለብህ። ሲጀመር ዛሬ አንተ ከቤት እንድትወጣ አልፈለኩም ነበር። የሆነ ቀልቤ ነገረኝ ነገር ነበር። ስለዚህ ከዚህ በኋላ ከቤት አትወጣ ስለ መስማት አለብህ። ልክ ነሽ ጽኑ። ብሰማሽ ጥሩ ነበር እኮ ባብዬ። እኔ እኮ ከቤት አትወጣ ብዬ በጣም ለምኜህ ነበር። እሺ ቆይ ተጎዳ? አይ አሁን እንኳን ምንም አይደለም፣ አታስቢ። እንዴት አላስብም ባቢ? እንደውም ተነሳ፣ አሁን ሆስፒታል መሄድ አለብን። አይ ሆስፒታል መሄድ አልፈልግም፣ አሁን ደህና ነኝ። እርግጠኛ ነህ ግን? ይሁንድ እርግጠኛ ነኝ። ባይሆን ገብቼ ትንሽ እረፍት ላድርግ። ባቢ እባክህን እንድጨነቅ አታድርገኝ። ሆስፒታል እንሂድና ከዛ ስንመለስ ታርፋለህ። ጽኑ አታስቢ፣ በጣም ደህና ነኝ። አሁን ገብቼ እረፍት ማድረግ ነው ፈልገው ካልክሽ በቃ ገብተህ እረፍት አድርግ። እሺ ጽኑዬ። ባቢ አቤት። የምትፈልገው ነገር ካለ ነው ያዘጋጅልሃለሁ። አይ ምንም የምፈልገው ነገር የለም፣ ማረፍ ብቻ ነው ፈልገው። ባቢዬ ቆይ አንተ የሆነ ነገር ብትሆንብኝ እኔ ምንድን ነው የምሆነው? ምን አስጨነቀሽ? ክፉ ነገር ማታስቢ። እንዴት አላስብም? አንተ እኮ የልጅ አባት ነህ። እኔ አሁን ደህና ነኝ፣ ገብቼ ልረፍ። እሺ እንደውም ገብተህ እረፍት አድርግ በቃ። አይዞሽ፣ የምትፈልገው ነገር ካለ ጥራኝ። አርፈህ ማትቀመጥ ከሆነ አሁን መቅጣቱ ይቀጥላል። ጅል ወይኔ ባቢ፣ ቆይ እንዴት ይህን የመሰለ እድል እንዴት ነው የሚያመልጠኝ? ቀሽም ነኝ። መቼም ይህ እድል መቼም አጠገቤ አይመጣም፣ መቼም አይመጣም። እንዲህ ከአንዴም ሁለቴ ወይ የማይሆነ ነገር አለው። ወይኔ ባቢ፣ ቀሽም ነው ባቢ። ተቃጠልኩ። ቆይ ምንድን ነው የማደርገው? ምን አይነት መፍትሄ ነው የማመጣው? ባቢ አስብም አለብኝ። የሆነ መፍትሄ ማምጣት አለብኝ። እንዲህ በቀላሉ ከእጅ አትወጣም። እያሱ እባክህን እስኪ አንድ ነገር ላስቸግርህ። ምንድን ነው ማየ? እባክህን ይህች ልጅ እንደምንም ብለህ አገናኘኝ። ቢያንስ ከራሴ ላይ የሆነ ሸክም ላቅልህ እባክህ። በጣም ከበደኝ ብታይ። እማዬ
ጽኗውን ለሱ ዝግጁ አይደለችም ብዬ ነግሬሻል ነበር። እሱን ለኔ ተወው የኔ ልጅ፣ እኔ ያሳምናታለሁ። አንተ ብቻ ስልክ ደውለህ ስጠኝ። እንጃ እማዬ፣ ይሄ ግን አሁን የሚሆን አይመስለኝም። እስኪ ልሞክር። ፊት ከነሳችኝም እንግዲህ እችለዋለሁ። እርግጠኛ ነሽ ግን? የኔ ልጅ እርግጠኛ ነኝ። ይቅርታ ልጠይቃት፣ ቢያንስ ከጸጸት ልዳን። እሺ እስቲ ልደውልላት። አቤት ያሱ ምን ቀርቶሽ ደወልሽ ደግሞ? ሮማን ምንድነው የምትፈልጊው ከኔ? እሺ እየሰማሁሽ ነው። ከዚህ በፊት ከአንቺ ጋር ምንም ነገር ማውራት እንደማልፈልግ በተደጋጋሚ ነግሬሻለሁ አይደል እንዴ? አልችልም። ልመንህ እያሱ። ለነገሩ አንተን አምናለሁ። እሺ እሞክራለሁ፣ እደውላለሁ። ይሄ ሁሉ ነገር ቆይ አጋጣሚ ይመስላል? አጋጣሚ? ቆይ እንዴት እንደዚህ ልትይ ይቻልሽ? ነቃ በል እንጂ ባቢ። ምናልባት እያሱ ሊሆን ይችላል እንደዚህ የሚያደርገው። ምን? አዎ እያሱ። እያሱ